ሰላም ውድ አድማጮቻችን፣ ይህ የስፖርት ነው። ውድ አድማጮቻችን እንግዲህ የቻምፒዮንስ ሊግ ውድድር ወጥቷል። ቼልሲና ፓሪስ ሰን ጀርመን ተገናኝተዋል። ይህ ማለት የክለቦች የዓለም ዋንጫ የፍጻሜ ጨዋታ ላይ ቼልሲ አስደናቂ ብቃት ያሸነፈበት ጨዋታ የሚታወስ ነው። የኤንዞ ማሬስካ አስደናቂ ብቃት በዩናይትድ ስቴትስ ኦፍ አሜሪካ ምርጥ ብቃቱን አሳይቶ የኤንዞ ማሬስካው ቼልሲ አሸንፏል። ታዲያ ፒኤስጂዎች የመልስ ዕድል አግኝተዋል። ቼልሲ በአውሮፓ ቻምፒዮንስ ሊግ እንግዲህ የተሻለ ከሚባለው ድርድር መጥፎ የሚባለው አጋጥሞታል ባይ ነኝ። ቼልሲ ከፓሪስ ሰን ጀርመን ነው። በመቀጠል የሚገጥሙት የሊቨርፑልና የጋላታሳራይን አሸናፊ ነው። በመቀጠል የሚገጥሙት የማንቸስተር ሲቲና የሪያል ማድሪድ እንዲሁም ደግሞ የባየር ሙኒክና የአትላንታን አሸናፊ ነው። እስከ ግማሽ ፍጻሜው ድረስ ከባባድ ጨዋታዎችን ቼልሲዎች እያደረጉ የሚያቀኑ ይሆናል። ነገር ግን የአውሮፓ ቻምፒዮንስ ሊግን የምናየው ለነዚህ ትልልቅ ጨዋታዎቹ ሲባል ነው እና ቼልሲ ጠንካራ ፉክክር፣ ጠንካራ ብቃቱን የሚያሳይበት ጥሩ ብቃት ነው የሚሆነው። በፒኤስጂ በኩል እንግዲህ ፋቢያን ሩይዝ አማካይ መስመሩ የአውሮፓ ቻምፒዮንስ ሊግ አምና አሸናፊ የሀገራትን ውድድር ያሸነፈው ፋቢያን ሩይዝ የማይኖር ይሆናል። ይህ የተለየ ጥቅምን የሚሰጥ ነው። ኤንዞ ማሬስካ የሉም። ሊያም ሮዝነሪ ከሉዊስ ኤንሪኬ በጣም ተጠባቂ ጨዋታ ነው። በታክቲኩ ረገድ ቅድሚያ የሚጀምረው ፓርክ ደ ፕሪንስ ነው የሚደረገው። ከፓርክ ደ ፕሪንስ የሁለተኛው ጨዋታ የሚደረገው ስታንፎርድ ብሪጅ ነው። ተጠባቂ ጨዋታ ነው። ውድ አድማጮቻችን ይህ እንግዲህ የአውሮፓ ቻምፒዮንስ ሊግን ለሚናፍቁ የቼልሲ ደጋፊዎች ቼልሲ የአውሮፓ ቻምፒዮንስ ሊግ በምሽት ጨዋታዎች የሚመለስ ይሆናል። 10 ቀናቶች አካባቢ ነው የሚቀረው ጨዋታው። ተጠባቂ የሚሆነው በብዙ ጉጉት የምንጠብቃቸውን ጨዋታዎች የምናይበት ምሽት ይሆናል ተብሎ ይጠበቃል። ወደ አድማጮቻችን ታዲያ እንዴት አገኛችሁት? የቼልሲን የሚመለከቱ መረጃዎችን አጠናክሬ ተመልሼ መጥቻለሁ። ታዲያ እንደተለመደው የእናንተን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እጠብቃለሁ። አስተያየታችሁንም ጻፉልኝ። መጀመሪያዎቹ መረጃዎች ውስጥ አንዱ ይህ ድልድሉን በሚመለከት ነው። ሁለተኛው መረጃ የሚሆነው የቼልሲ የ2024-2025 የአጠቃላይ የዋጋ ጉዳይ ወጥቷልና ቼልሲ በእንግሊዝ ፕሪሚየር ሊግ ታሪክ በኪሳራ ሪካርዱን ሰብሯል። ወደ አድማጮቻችን ይህ ለቼልሲ ደጋፊዎች አስደሳች አይደለም። በተለይ ደግሞ ዘንድሮ የአውሮፓ ቻምፒዮንስ ሊግ የመሳተፍ እድሉ በሞትና በሽረት መካከል አስፈላጊ ነው። ቼልሲን የሚቀጥለውን የውድድር ዓመት ሴቭ ማድረግ የሚቻለው የውድድር ዓመቱን ምርጥ ለማድረግ ክረምቱን በተሻለ የተጫዋቾች የደሞዝ እና ዝውውሮች ላይ እንዲያወጣ የአውሮፓ ቻምፒዮንስ ሊግ ላይ ቼልሲ መውጣት የለበትም። ይህ ወሳኙ ምዕራፍ ላይ ነው የሚገኙት። ቀጣዮቹ ጨዋታዎች ለሊየም ትልቅ ስራ ይሰጡታል። ያም ቼልሲ በአውሮፓ ቻምፒዮንስ ሊግ እንዲሳተፍ ማድረግ ነው። እንግዲህ ከሌሎቹ ከተቀናቃኞቹ ከነ ማንቸስተር ሲቲ ከነ ሊቨርፑል እና ከአርሰናል በ200 ሚሊዮን ፓውንዶች አንሷል። ደርማቻችን ይህ ቼልሲ የባለቤቶቹ ችግር አለ። አንደኛው የሚጠበቀው የሚታወቀው የሚሆነው ባለቤቶቹ አንደኛ ምን ሰሩ ካላችሁኝ የማሊያ ላይ ስፖንሰር ከ60 ሚሊዮን ፓውንድ ድረስ ማግኘት አልቻሉም። ሁለተኛ የሚሆነው ማሊያ ላይ ብቻ አይደለም፣ በአሳዛኝ ሁኔታም በሚሆነው ቼልሲ የስታዲየም ገቢው ዝቅተኛ ነው። ሁለተኛው ነጥብ ሆኖ መነሳት የሚጠበቅበት ነው። ታዲያ ቼልሲ ለሚቀጥለው የውድድር ዓመት ግን ጥሩ የሚሆነው በክለቦች የዓለም ዋንጫ ላይ ያሸነፈው ከ75 እስከ 100 ሚሊዮን ፓውንድ ያ የሚመዘገብለት ይሆናል። ከብዙ ጉድ ቼልሲን የሚያወጣው ይሆናል። ወደ አድማጮቻችን አሁንም ቢሆን በብዙ ሁኔታዎች ውስጥ ማሰብ የሚያስፈልግ ነው። ቼልሲ በአውሮፓ መድረክ ላይ አምና ከሰበሰበው ገንዘብ አንጻር 207 ሚሊዮን ፓውንድ ከፍ ያለ አግኝቷል። ነገር ግን አሁንም ቢሆን ብሉኮ ግሩፕ ቼልሲን የሆነ ነገር መፍትሄ ማምጣት የሚጠበቅበት ይመስለኛል። እንግዲህ አጠራጣሪ ደግሞ ያሉትን የዝውውር መረጃዎች ላደረሳችሁ ወደ አድማጮቻችን ስፖርትን ላይክ ማድረጋችሁን አትርሱ። ማርክ ጉይን በሚመለከት ነው እንግዲህ ቼልሲ ልቀቁኝ፣ ወደ ሌሎች ቡድኖች መሄድ እፈልጋለሁ የሚል አስገብቷል የሚሉ መረጃዎች በትናንትናው ዕለት ወጥተው ነበር። ዛሬ ግን ሙሉ በሙሉ እነዚህ ጥያቄዎች እንዳላቀረበ የተለያዩ የትዊተር ገጾች ላይ ማግኘት ችያለሁ። ከዛ ውጭ እንግዲህ ቼልሲ ባለፈው የውድድር ዓመት በዝውውር መስኮቱ ላይ ብዙ እንዳይሳተፍ ያደረገው አንዳንዱ የዝውውር ሂደቶች ውስጥ አንዱ እንደ ማይክ ሚኞልን ከኤኪቲኬ ዝውውር ከኬነን ይልዴ ዝውውር ገፋ አድርገው አልሄዱም ነበር አይደል? አንዱ ይህ የዋጋ ሁኔታ እንደሆነ አሁን አንዳንድ መረጃዎች ያሳያሉ። ለማቻችን ሌሎች መረጃችን የሚሆነው ቼልሲ በክረምቱ በተለይ ይህ የአውሮፓ ቻምፒዮንስ ሊግ ተሳትፎን የሚያገኝ ከሆነ 2 እና 3 ነጥቦች ላይ የሚነሳ ይሆናል። አንደኛው እንግዲህ የሚጠበቀው የሚሆነው የሞርጋን ሮጀርስ የዝውውር ጉዳይ ነው። ሞርጋን ሮጀርስን በሚመለከት ቼልሲ የክረምቱ የመጀመሪያው ተቀዳሚ ዓላማቸው ሞርጋን ሮጀርስ እንደሆነ አሁን በይፋ ተረጋግጧል ማለት ይቻላል። ከፓልመር ጋር ይህንን ተጫዋች የማጣመር ይፈልጋሉ። በጉልበቱ፣ በፍጥነቱ፣ በብዙ ሁኔታ ተጠቃሚ ያደርጋል። ታዲያ ቼልሲ የሲቲ አካዳሚ ተጫዋቾችን እየሰበሰበ ይገኛል። ቼልሲ በአጠቃላይ በሁሉም የውድድሮች ይህንን ተጫዋች እንግዲህ ማስፈረም የሚችል ከሆነ 100 ሚሊዮን ፓውንድ ድረስ ማውጣት ሊጠበቅበት ይችላል። እንደ ቼልሲ ሁሉ ደግሞ ቪላ በፋይናንሻል ሁኔታ ላይ በጣም ተቸግሮ ይገኛል። ታዲያ ቪላ በዘንድሮ የውድድር ዓመት የአውሮፓ ቻምፒዮንስ ሊግ ተሳትፎን የማያገኝ ከሆነ ብዙ ፈተናዎች የሚያልፍ ይሆናል። ምክንያቱም ቪላ አንድ ትልቅ ተጫዋቹን የመሸጥ ግዴታ ውስጥ ይሆናል። ቼልሲም በአውሮፓ ቻምፒዮንስ ሊግ የማይሳተፍ ከሆነ ትልልቅ ተጫዋቾቹን እንደ ኤንዞ ፈርናንዴዝ፣ ፓልመር አይነቶቹን ለመሸጥ ሊገደድ የሚችልበት እድል ይኖራል። ታዲያ እንደ ካማራ 200,000 ሳምንታዊ ደሞዝ ይከፈላቸዋል እና ቼልሲ ደግሞ በክረምቱ ሞርጋን ሮጀርስን ለማምጣት ተቀዳሚ ዓላማው
አድርጎታል። ከሊቨርፑል ጋር ነው የሚፎካከሩት። አንዱ የሚጠበቀው ዝውውር ይህ የሚሆን ነው የሚሆነው። የያን ዲዮሜንዲንም ሌላኛው አማራጩ ነው። ቸልሲ የኬንን ይልዲዝ ዝውውር ማይሳካ ከሆነ ዲዮሜንዲን ማምጣት ይፈልጋሉ። ሌላኛው ንግግሮችን የሚያደርጉበት አስደናቂው የመስመር ተጫዋች ነው። በባለፉት ፕሮግራሞቻችን አንስተናል። በትናንትናው ፕሮግራማችን ያነሳሁት ፓትሪክ ማርኮዶ የአስደናቂው የኢንዲፔንደንስ ዴሊቨሪ የ22 ዓመቱ የአማካይ መስመር ተጫዋች 6 ሚሊዮን ዩሮ ዝውውሩን ወደ ሲቪያ እያጠናቀቀ ይገኛል። ታዲያ ይህ ለቸልሲ አሳዛኝ ዜና ነው ማለት የሚቻል ነው የሚሆነው። ነገር ግን ቸልሲ ይህንን ዝውውር የመጥለፍ እድል አሁንም አለው። ምክንያቱም የሲቪያ ይህንን ተጫዋች እንግዲህ ለማምጣት ጥረቶችን አድርገዋል። ነገር ግን ከ3 ተጫዋች በላይ ከአውሮፓ ውጭ የማስፈረምና አውሮፓ ውጭ 3 ተጫዋቾችን የመጠቀም ግዴታ ውስጥ ነው የሚገኙት። ታዲያ ሌላ ተጫዋች መልቀቅ ይጠበቅባቸዋል ይህንን ተጫዋች ለማስፈረም። ቸልሲ በአጠቃላይ በውድድር ዓመቱ እንግዲህ የከሰሩት ወይም ዲፊሲየንት ወይም ደግሞ ገንዘብ ጉድለት ያጋጠመው 407 ሚሊዮን ዩሮ ወይም ደግሞ 342 ሚሊዮን ፓውንድ ነው። ወደ አድማጮቻችን ሊዮን አምና በጣም የተቸገረበት ዓመት አይደለ? ሊዮን ከሊግ አንድ ቡድኖች ጋር በጣም ጭቅጭቅ ውስጥ የገባበት በአውሮፓ መድረኮችን ላይ ከባባድ ክርክሮችን ያሳለፈበት ነው። ሊዮን 165 ሚሊዮን ፓውንድ ነው። ቶተናም 124 ሚሊዮን ፓውንድ ነው። የቸልሲ ከፍ ያለ ኪሳራ እንደሆነ መረጃዎቹ ያሳያሉ። ስለዚህ ቀጣዮቹ 10 ጨዋታዎች በቸልሲ አስፈላጊ ናቸው። ይህም የአውሮፓ ቻምፒዮንስ ሊግ ተሳትፎን ማግኘት ግድ የሚለው ይመስለኛል። ምክንያቱም የአውሮፓ ቻምፒዮንስ ሊግ ተሳትፎን ማያገኝ ከሆነ ቡድኑ ትልልቅ ተጫዋቾችን ከማስፈረም ራሱ ሊታቀብ የሚችልበት ሁኔታዎች የሚጠበቁ ነው የሚሆኑት። ውድ አድማጮቻችን እንግዲህ ቸልሲ የፒኤስጂን የአውሮፓ ቻምፒዮንስ ሊጉን ድል ተከትሎ ፒኤስጂን የሚያልፍ ከሆነ ወደ ግማሽ ፍጻሜው የሚያልፍ ይሆናል። ኒውካስትል እንግዲህ ቀለል ያለ በዛኛው ሳይድ ሆኖ ነው። ኒውካስትል እንግዲህ ቀለል ያሉ ከባርሴሎና ነው የሚያደርገው። አትሌቲኮ ከቶተናም ነው የሚጋጠሙት። ስለዚህ በዛኛው ሳይድ ቢሆን ኖሮ የተሻለ ድሎችን የሚያጋጥሙ ይሆናል። ነገር ግን እንግዲህ እግር ኳስ ድልድሎች የሚያመጡልን ሁኔታ መጠቀም ነው የሚያስፈልግ። ይህንን ስብስብ ፒኤስጂን ማሳለፍ የሚችሉ ከሆነ ከነ ሊቨርፑል እና እንዲሁም ደግሞ ከባየር ሙኒክ ወይም ሪያል ማድሪድ ወይም ማንቸስተር ሲቲ አንጻር ጠንከር ያለ ጨዋታዎች ይጠበቃል። ቸልሲ በአውሮፓ ቻምፒዮንስ ሊግ ምን ድረስ ይሄዳል ብላችሁ ታስባላችሁ? ውድ አድማጮቻችን ኮሜንት መስጫ ቦክሱ ላይ አስቀምጡልኝ። ውድ አድማጮቻችን ሌላኛው መረጃችን የሚሆነው የእናንተን አስተያየት የምጠብቀው በተለያዩ የቸልሲ በኤፍኤ ካፑ ምን ያክል ድረስ ይሄዳል ብላችሁ ታስባላችሁ? በቻምፒዮንስ ሊጉ እንዲሁም ፕሪሚየር ሊጉ በተለይ ፕሪሚየር ሊጉ በኔ እይታ አውሮፓ ቻምፒዮንስ ሊጉን ከ1 እስከ 5 ሆኖ ከጨረሰ በጣም አስፈላጊ ነው የሚሆነው። ነገር ግን አሁንም ቢሆን ዩናይትድ፣ ቸልሲ እና ሊቨርፑል እዚህ ቦታ ላይ ይፎካከራሉ፣ 3ቱ ቡድኖች ማለት ነው። ስለዚህ አስቸጋሪ ፉክክርን የሚያደርጉበት ይሆናል ብዬ አስባለሁ። ቪላም መረሳት የለበትም። አድማጮቻችን የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።